ዛሬም ተገናኝተናል በሁለተኛው ቻናላችን ላይ ማለት ነው። ለዛሬ የክሪፕቶ ከረንሲ ቱጃሮችን ዝርዝር እነግራችኋለሁ። በነገራችን ላይ ለሀገሬ ወጣቶች በተለይም ደግሞ ሰርተው መለወጥ ለሚፈልጉ፣ ሰርተው ለማድረግ ለሚፈልጉ፣ ሰርተው ጠንክረው ራሳቸውንም ቤተሰባቸውንም መለወጥ ለሚፈልጉ ይሄ መርሃ ግብር እጅግ ወሳኝ ነው። ምክንያቱም ከተራ ስፍራ ላይ ተነስተው ትልቅ ቦታ ላይ የደረሱ የዓለማችን ስኬታማ ሰዎችን ታሪክ የሚናገር የሚያስተምር መርሃ ግብር ስለሆነ ብዙዎች ከነሱ ታሪክ መማር ይችላሉ ብዬ አምናለሁ። የዛሬዎችም እንግዶቼ በተለይም ደግሞ በክሪፕቶ ከረንሲው በጣም ዓለም አቀፍ ቱጃር መሆኑ የቻሉ ሰዎች የተነሱበትን ቦታ ስትመለከቱ እርግጠኛ ነኝ ሁላችሁም አይ በቃ የዛሬ አነስተኛ ስራዬ የመጨረሻ አይደለም ወደሚል ድምዳሜ ትደርሳላችሁ። ከዛ በኋላ ጥረታችሁን አክላችሁ የምትፈልጉበት ደረጃ ላይ መድረስ ይችላላችሁ ማለት ነው። የሆነ ሆኖ የዛሬዎቹ የክሪፕቶ ከረንሲ ሀብታሞች ዝርዝር ውስጥ እነማን ተጠቅሰዋል? አብራችሁኝ የምትቆዩ ከሆነ የምትመለከቱት ይሆናል። ቀጥታ ወደ መርሃ ግብሩ ነው የሚሄደው። እንግዲህ በክሪፕቶ ከረንሲ ዘርፍ ተሰማርተው እጅግ ከፍተኛ ሀብት ያፈሩ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። እነዚህ ግለሰቦች እንግዲህ አብዛኛውን ጊዜ የዲጂታል ምንዛሬ መለወጫ መድረኮችን ወይም ደግሞ ኤክስቼንጅ በመመስረት ወይም ቀድመው ቢትኮይንን በመግዛት የሚታወቁ ናቸው። ስለዚህ እንግዲህ ከጊዜ ወደ ጊዜ ዓለም እየተለወጠ ነው። ከዓለም ጋር እኩል መሮጥ የቻሉ እኩል መፍጠር የቻሉ ወቅቱ የሚፈልገውን ነገር ተገንዝበው አውቀው ከጊዜው ጋር የዘመኑና ያላቸውን አእምሮ ተጠቅመው የገሰገሱ ሰዎች ትልቅ ስኬት ላይ ደርሰዋል። ከነዛ ውስጥ ነው የዛሬዎቹን የምንመለከተው። እንግዲህ እንደ አውሮፓውያን አቆጣጠር በ2024 እና በ2026 ዓ.ም መረጃዎች መሰረት በክሪፕቶ ዓለም በሀብታቸው ቀዳሚ የሆኑት ጥቂቶቹ የሚከተሉት ናቸው። የመጀመሪያው ደረጃ ላይ የምናገኘው ቻንግፔንግ ዣኦን ነው። ይሄ ሰው ማን ነው? እንግዲህ ቻንግፔንግ ዣኦ ሲዘድ በሚል ስም ይታወቃል። እንግዲህ የዓለማችን ግዙፍ የክሪፕቶ መለወጫ የሆነው ባይናንስ መስራች ነው። ይሄ ሰው ስለ ባይናንስ በተለይ ደግሞ ይሄ ዲጂታል ማርኬቲንግ ላይ የምትሰሩ ሰዎች በደንብ ትረዱታላችሁ፣ በደንብ ታውቁታላችሁ ብዬ አስባለሁ። ምንም እንኳን እንግዲህ ከሕግ ጋር በተያያዘ አንዳንድ ችግሮችና እክሎች ቢገጥሙትም አሁንም ከክሪፕቶ ዘርፍ የቢሊዮነሮች ልብ አድርጉ፣ የሚሊዮነሮች አላልኩም፣ የቢሊዮነሮች ዝርዝር ውስጥ ቀዳሚውን ስፍራ የያዘ ግለሰብ ነው ቻንግፔንግ ዣኦ ማለት ነው። በሁለተኛ ደረጃ የምናገኘው ብራያን አርምስትሮንግን ነው። እንግዲህ በአሜሪካ የሚገኘው ትልቁ የክሪፕቶ መድረክ ኮይንቤዝ ዋና ስራ አስፈጻሚና መስራች ነው። ኮይንቤዝ በይፋ ገበያ ላይ መሸጥ መጀመሩ ፐብሊክ ሊስቲንግ ሀብቱን በከፍተኛ ሁኔታ እንዲጨምር አድርጎታል ማለት ነው። ሶስተኛው ክሪስ ላርሰን ነው። እንግዲህ ክሪስ ላርሰንን ስናነሳ ደግሞ የሪፕል ተባባሪ መስራች ነው። በብሎክቼን ቴክኖሎጂ የታገዘ ዓለም አቀፍ የገንዘብ ዝውውር ስርዓት ላይ በመስራቱ ከፍተኛ ሀብት ሊያፈራ ችሏል። ስለዚህ ከዓለማችን ቢሊዮኖች ተርታ ተሰልፏል ማለት ነው። አራተኛው ማይክል ሴለር ነው። እንግዲህ የማይክሮ ስትራቴጂ ኩባንያ መስራች ሲሆን ይህ ሰው በቢትኮይን ላይ ባለው ከፍተኛ እምነት ይታወቃል። ኩባንያው በቢሊዮን የሚቆጠር ዶላር ወደ ቢትኮይን በመቀየሩ ምክንያት በዘርፉ ላይ ትልቅ ተጽዕኖ መፍጠር የቻለ ግለሰብ ነው ማለት ነው። በአምስተኝነት ደረጃ የምናገኛቸው እንግዲህ የዊንክሌቮስ መንትዮች ናቸው። ታይለር ኤንድ ካሜሮን ዊንክሌቮስ። እነዚህ ሰዎች እንግዲህ የጀሚናይ መለወጫ መስራቾች ናቸው። እነዚህ ወንድማማቾች ቀድሞው ከፍተኛ መጠን ያለው ቢትኮይን በመግዛታቸው በክሪፕቶ የመጀመሪያዎቹ ቢሊዮነሮች ሆነው ይጠቀሳሉ። እንግዲህ የክሪፕቶ ከረንሲ ገበያ በጣም ተለዋዋጭ በመሆኑ እነዚህ ሰዎች የሀብት መጠን እንደ ቢትኮይን እና ሌሎች ዲጂታል ሳንቲሞች ዋጋ በየቀኑ ሊጨምር ወይም ደግሞ ሊቀንስ ይችላል ማለት ነው። እንግዲህ የእነዚህን ሰዎች ታሪክ ስንፈትሽ የምናገኘው እውነት የሚነግረን ምንድን ነው? በቀጣይነት የምንመለከተው እሱን ነው። እንግዲህ መጀመሪያ ቅድም ያየነው ሲዘድ ተብሎ የሚጠራውን ቻንግፔንግ ዣኦ ነው። እንግዲህ የሰው ከበርገር መሸጥ እስከ ቢሊዮነርነት መድረስ የቻለ
ታታሪ ሰው ነው ማለት ነው። እና እነዚህ አይነት ታሪኮችን ነው ማቀርበው ያለ ምክንያት አይደለም። አሁን ብዙዎቹ በአነስተኛ ስራ ላይ ተሰማርተው የሚሰሩ የሀገራችን ወጣቶች እንዲበረታቱ በመፈለግ ነው። ዛሬ ሊስትሮ ልትሆን ትችላለህ። ዛሬ መኪና ጣቢ ልትሆን ትችላለህ። ዛሬ ጆንያ ተሸካሚ ልትሆን ትችላለህ። ይሄ ግን የአንተ የመጨረሻው ዴስቲኔሽን አይደለም። እስከ በረታ፣ እስከ ታጠርክ፣ ዓላማን እውን ለማድረግ እስከ ጣርክ ድረስ የፈለክበት ቦታ ላይ ትደርሳለህ። እነሆ እዚህም እየተመለከትን ነው እዛ ደረጃ ላይ የደረሱ ሰዎችን ማለት ነው። እንግዲህ የቻንግፔንግ ዣኦ ታሪክ ከምንም ተነስቶ ለታላቅነት መብቃት የሚለውን አባባል በትክክል ይገልጻል። ከምንም ተነስቶ ለታላቅነት መብቃት፣ ይሄ ነው ዋነኛውም ላስተላልፈው የፈለግኩት መልእክት ማለት ነው። እንግዲህ ጅማሮ ምን ይመስላል ስንል የምናገኘው እውነት ምንድን ነው? በቻይና ተወልዶ ወደ ካናዳ የተሰደደው ቲዜድ በወጣትነቱ ቤተሰቡን ለመርዳት በማክዶናልድ ውስጥ በርገር በመጥበስና በነዳጅ ማደያ ውስጥ በመስራት አሳልፏል። ወደ ክሪፕቶ እንዴት ገባ? ወደ ክሪፕቶ መግባቱን ደግሞ በቀጣይነት እንመለከታለን። እንግዲህ በ2013 ዓ ም እንደ አውሮፓውያን አቆጣጠር ማለት ነው ከጓደኞቹ ጋር ፖከር እየተጫወተ ስለ ቢትኮይን ይሰማል ማለት ነው። ከዛ ምንድን ነው ያደረገው? በነገሩ በጣም ስለሳበ ቤቱን ይሸጥና ይታያቸው እንግዲህ ላመኑበት ነገር ዋጋ መክፈል ማለት ነው። እና ሪስክ ይወስዳሉ። በነገራችን ላይ እነሱ ላመኑበት ነገር በጣም ሪስክ ይወስዳሉ። ኦፍኮርስ ኢትዮጵያ ውስጥም ሪስክ የሚወስዱና ስኬታማ የሚሆኑ ሰዎች አሉ። ከዛ ቤቱን ይሸጥና ሙሉ በሙሉ ወደ ቢትኮይን ኢንቨስት ያደርጋል ያንን ገንዘብ። መጨረሻ ላይ ግን ያው ስኬታማ መሆኑ አልቀረም እና ስኬቱን በተመለከተ እንግዲህ በ2017 ዓ ም ባይናንስ የተባለውን መድረክ ይመሰርታል። ከዛ በኋላ ባይናንስ በ6 ወራት ውስጥ ብቻ የዓለማችን ትልቁ የክሪፕቶ መለወጫ መሆን ችሏል ማለት ነው። ዛሬ እሱ በቢሊዮን የሚቆጠር ዶላር ባለቤት ነው። ማን? ቻንግፔንግ ዣኦ ማለት ነው። በቀጣይነት እንግዲህ የምናገኘው ማይክል ሴይለርን ነው። የቢትኮይን ነብይ ይሉታል ብዙዎች። እንግዲህ የሴይለር ታሪክ ደግሞ ቀድሞ ከነበረ ስኬት ወደ አዲስ የቴክኖሎጂ አብዮት የተደረገ ሽግግር ተደርጎ ሊወሰድም ይችላል። እንግዲህ ትምህርቱ ምንድነው? ከታዋቂው MIT ዩኒቨርሲቲ በሮኬት ሳይንስ የተመረቀ ሲሆን ማይክሮ ስትራቴጂ የተባለ የሶፍትዌር ኩባንያ ገና በስንት ዓመቱ የመሰረተ ይመስላችኋል? በ24 ዓመቱ። እንግዲህ በ24 ዓመት ትልቅ የሆነ ግዙፍ የሆነ የሶፍትዌር ኩባንያ መመስረት ወጣቶች በዛ እድሜያቸውም ዓላማ እስካላቸው ድረስ ምንም ነገር ማድረግ እንደሚችሉ ከማይክል ሴይለር በላይ ምሳሌ የለም። እንግዲህ እንደ አውሮፓውያን አቆጣጠር በ2020 የዓለም ኢኮኖሚ በኮቪድ ምክንያት ሲናወጭ ምንድነው ያደረገው? ኩባንያው የነበረውን ጥሬ ገንዘብ በሙሉ ወደ ቢትኮይን ለመቀየር ይወስናል። ብዙዎች ይህ እብደት ነው የሚል አስተያየት ሰጥተውት ነበረ። ግን ቢትኮይን ዲጂታል ወርቅ ነው በማለት ይጸናል እሱ። እና አንዳንድ ጊዜ ምንድነው አንድ መልካም ሀሳብን ይዛችሁ ወደ መድረክ ስትመጡ፣ ወደ ፊት ለፊት ስትመጡ ብዙዎች ሊቃዩማችሁ ይችላሉ። ልክ ማይክል ሴይለርን ይሄ እብደት ነው እንዳሉት ሁሉ እናንተንም እብደት ነው ሊሏችሁ ይችላሉ። ነገር ግን ውስጣችሁ ያለውን ዓላማ የምታውቁት እናንተ ናቸው። ስለዚህ ማንም ሰው ይሄ እብደት ነው፣ አብደሃል ወይ፣ ምን ሆነህ ነው፣ የሰው ምክር አትሰማም ቢሏችሁ በእምነታችሁና በአቋማችሁ ልትጸኑ ይገባል። ምክንያቱም ውስጣችሁ ያለውን ዓላማና ግብ የምታውቁት እናንተ ብቻ ስለሆናችሁ ማለት ነው። ስለዚህ ስለጸና ምን አገኘ? በቃ በራሱ ሀሳብ የሰዎች ሀሳብ ደጋግመው ቢወቅሱት ደጋግመው ቢያፌዙበትም እነሱን አልሰማም ብሎ እሱ ላመነበት ነገር ጽኑ ሆኖ በመገኘቱ ምን አይነት ውጤት አገኘ? እንግዲህ ዛሬ ኩባንያው ከ190 ሺህ በላይ ቢትኮይን ያለው ሲሆን ሴይለር በዓለም ዙሪያ ለሚገኙ የኢንቨስትመንት ተቋማት ስለ ክሪፕቶ ትልቅ መነሳሳትን የሚፈጥር ሰው መሆን ችሏል ማለት ነው። ስለዚህ ባመኑበት ነገር መጽናት እዚህ ያደርሳል ለማለት ነው። እንግዲህ በቀጣይ የምንመለከታቸው የዊንክለቮስ መንትዮች ናቸው። እነሱ ደግሞ ከፌስቡክ ክርክር እስከ ክሪፕቶ ንግስና የደረሱ ሰዎች ናቸው። እንግዲህ ታይለር እና ካሜሮን ከማርክ ዙከርበርግ ጋር በነበራቸው የፌስቡክ የባለቤትነት ክርክር ነው የሚታወቁት። እንግዲህ ከፌስቡክ ክርክር ካገኙት የካሳ ክፍያ 11 ሚሊዮን ዶላሩን በ2013 ዓ.ም ነው በአውሮፓውያን አቆጣጠር ወደ ቢትኮይን ይገዙበታል። ያን ጊዜ እንግዲህ የአንድ ቢትኮይን ዋጋ $120 አካባቢ ነበረ። ዋጋው በሺዎች የሚቆጠር ዶላር ሲደርስ የመጀመሪያዎቹ የቢትኮይን
ቢሊዮነሮች ለመሆን ቻሉ ማለት ነው። እንግዲህ የራሳቸውን ጄሚናይ የተባለ ደህንነቱ የተጠበቀ የክሪፕቶ መድረክ በመገንባትም በዘርፉ ስማቸውን ለማስጠራት ችለዋል። እነዚህ ሰዎች ምን ያስተምሩናል? ትልቁ ነጥብ ይሄ ነው። ከነዚህ ሰዎች ምንድን ነው የምንማረው? እስካሁን ከተመለከትናቸው የክሪፕቶ ቢሊዮነሮች ታሪክ ምንድን ነው የምንማረው? ከተግባራቸው ምንድን ነው የምንማረው? አንደኛው አርቆ ማየት ነው። አርቆ ማየት፣ ዓለም ገና ባልተቀበለችው ጊዜ የቴክኖሎጂውን ዋጋ መረዳታቸው። ይሄ የሰዎች ተፈጥሮ የተለያየ ቢሆንም አርቆ ማየት መጨረሻ ላይ ውጤታማ ያደርጋል። ሌላው ድፍረት ነው። እንግዲህ ያላቸውን ንብረት ወይም ኩባንያቸውን ገንዘብ በአዲስ ነገር ላይ ኢንቨስት ሲያደርጉ አለመፍራታቸው፣ ሲወራረዱ አለመፍራታቸው እና አንድ ነገር ላይ ስናስብ ሪስክ ቴከሮች ልንሆን ይገባል። ምክንያቱም ሪስክ ቴከር ካልሆነ፣ ሪስክን የማደፍር ከሆነ እዚህ ውስጥ ገብቼ ብከስርስ፣ እዚህ ውስጥ ገብቼ እንደዚህ ሆንስ፣ ባይሳካልኝስ የሚለውን ነገር የማንቋቋም ከሆነ ያንን በድፍረት የማንገረስሰው ከሆነ ካሰብነው ግብ ልንደርስ አንችልም። ሌላው ጽናት ነው። እንግዲህ ትናንትናም በሰራሁት መርሃ ግብር ላይ ስለ ጽናት ያልኩት ነገር አለ። እንግዲህ የክሪፕቶ ዋጋ በሚወርድበትና ሰዎች በሚተቹበት ጊዜ እንኳን በሀሳባቸው ጸንተው ተገኝተዋል። ስለዚህ እነዚህ ሶስት ነገሮች አርቆ ማየታቸው፣ ድፍረታቸውና ጽናታቸው ያሰቡት ግብ ላይ አድርሷቸዋል ማለት ነው። ጥሩ። እንግዲህ የሁሉንም የጋራ ታሪክ ስንመለከት የሚገርመው ነገር አብዛኞቹ ሀብታም የሆኑት ዝም ብለው በመግዛትና በመሸጥ ትሬዲንግ ሳይሆን፣ ልብ አድርጉ፣ ሌሎች ሰዎች ግብይት የሚያመቹ መድረኮችን በመፍጠር ወይም ደግሞ አዲስ የቴክኖሎጂ ሀሳብ ይዘው በመምጣታቸው ነው። ስለዚህ እንግዲህ የቀሪዎቹን ቁልፍ ሰዎች ታሪክ ደግሞ እንደሚከተለው መመልከት እንችላለን። በቀሪዎቹ ደቂቃዎች ደግሞ የምንመለከተው በመጀመሪያ ብራያን አርምስትሮንግን ነው። እንግዲህ ብራያን አርምስትሮንግ ክሪፕቶ ለሁሉም በሚለው ሞቶ ይታወቃል። ብራያን ክሪፕቶ ከረንሲን ልክ እንደ ኢሜይል ቀላል ለማድረግ አልሞ የተነሳ ሰው ነው። እንግዲህ ቀደም ሲል በኤርቢኤንቢ ውስጥ የሶፍትዌር መሐንዲስ ሆኖ ይሰራ ነበረ ይህ ሰው። በዚያ ወቅት እንግዲህ ገንዘብ ከሀገር ሀገር ለመላክ ያለውን አስቸጋሪ ሂደት ይረዳል። በነገራችን ላይ ብዙዎች ከሚያዩት ችግር ላይ ተነስተው ነው መፍትሄ የሚያበጁትና ውጤታማ የሚሆኑት። ስለዚህ ያደረገው ነገር ምንድን ነው? ቢትኮይንን በቴክኒክ ለማያውቁ ተራ ሰዎች እንኳን ቀላል በሆነ መንገድ መግዛት የሚያስችል ኮይንቤዝ የተባለውን መድረክ በ2012 እንደ አውሮፓውያን አቆጣጠር መሰረተ ማለት ነው። እና ውጤቱስ እንግዲህ ወደ ውጤቱ ስንሄድ ዛሬ ኮይንቤዝ በአሜሪካ ትልቁና በሕግ የታወቀ የክሪፕቶ ተቋም ለመሆን በቅቷል ማለት ነው። እንግዲህ ብራያን ክሪፕቶን የኢኮኖሚ ነፃነት ማግኛ መንገድ አድርጎ ያምናል። ለዚህም ነው ግልጽና ቀላል መድረክ የፈጠረው ማለት ነው። ሁለተኛው ቪታሊክ ቡተሪን ነው። ይሄ ሰው ደግሞ የኢቴሪየም ሊቅ ተብሎ ነው የሚጠራው። እንግዲህ የቪታሊክ ታሪክ ከገንዘብ ይልቅ በፈጠራ ላይ ያተኮረ እንደሆነ ነው የምንመለከተው። ገና በ19 ዓመቱ ቢትኮይን ገንዘብን ለማስተላለፍ ብቻ የሚያገለግል መሆኑና ተጨማሪ ነገሮችን መስራት እንደማይችል አስተዋለ። ከዛ በኋላ ምንድን ነው ያደረገው ነገር? ሰዎች የራሳቸውን መተግበሪያዎች ወይም አፕስ ሊሰሩበት የሚችሉበትን ኢቴሪየም የተባለውን ቴክኖሎጂ ፈጠረ። ከዛ ይህ ቴክኖሎጂ ዛሬ እንግዲህ ለኤንኤፍቲኤስ እና ለሌሎች በርካታ ዲጂታል ስራዎች መሰረት ለመሆን ችሏል ማለት ነው። እንግዲህ ቪታሊክ በ20ዎቹ የእድሜ ክልል ውስጥ እያለ በዓለም ላይ በታሪክ ትንሹ ክሪፕቶ ቢሊዮነር ለመሆን በቅቷል ማለት ነው። እና ብዙዎቹ በጣም በሚገርም ሁኔታ ደስ የሚለውም ነገር ምንድነው በ20ዎቹ እድሜ ክልል ውስጥ እያሉ ነው ቢሊዮነር ለመሆን እየበቁት፣ የዓለምን ችግር በመመልከት ለችግሮች መፍትሄ በመፈለግ እና በተለይ ሀገራችን ውስጥ በወጣትነት እድሜ 20ዎቹ ያላችሁ ልጆች እድሉ አላችሁ። ከዓለም ጋር እኩል መወዳደር ከቻላችሁ፣ አእምሯችሁን የምትጠቀሙበት ከሆነ፣ አእምሯችሁን የምትጠብቁ ከሆነ በዓለም አቀፍ መድረክ ላይ የተሻለ ተቀባይነት የሚያገኝ ስራ ለመስራት እድሉ አላችሁ። ሌላው እንግዲህ በሶስት የምንመለከተው ክሪስ ላርሰን ነው። የባንኮች ወዳጅ የሚል ስም የተሰጠው ነው። እሱ ደግሞ እንግዲህ ክሪስ ከሌሎች ልዩ የሚያደርገው ምንድነው? የቆዩ የባንክ ስርዓቶች ጋር አብሮ ለመስራት መነሳቱ ነው። ክሪስ ቀደም ሲልም እንግዲህ በፋይናንስ ቴክኖሎጂ ፊንቴክ ውስጥ ስኬታማ የነበረ ሰው ነው። ያደረገው ነገር ምንድን ነው? ሪፕል የተባለውን ድርጅት በመመስረት ባንኮች በሰከንዶች ውስጥና በጣም
እርካሽ በሆነ ዋጋ ገንዘብ እንዲለዋወጡ የሚያስችል ቴክኖሎጂ ነው የዘረጋው እና ብዙዎች እንግዲህ ቴክኖሎጂ ላይ ነው እየሰሩ ውጤታማ መሆን የቻሉት ማለት ነው። ውጤቱስ ምን ሆነ የሚለውን ስንመለከት ደግሞ የምናገኘው መልስ ምንድን ነው? ምንም እንኳን ሪፕል ከህግ ተቆጣጣሪዎች ጋር ክርክር ውስጥ ቢቆይም ክሪስ በያዘው ከፍተኛ መጠን ምክንያት በሀብታሞች ዝርዝር ውስጥ ይገኛል ማለት ነው። እንግዲህ የሁሉም የስኬት የጋራ ነጥቦች ወይም ፓተርንስ ምንድን ናቸው? እነዚህ ሁሉ ሰዎች እንግዲህ አንድ የሚያደርጋቸው ጥቂት ነገሮች አሉ። ይህንን በደንብ ብላችሁ እንድሰሙኝ እፈልጋለሁ። በተለይ የሀገሬ ወጣቶች፣ በተለይ እንድትለወጡ ምጓጓላቸው የሀገሬ ወጣቶች፣ ብዙዎቹ በእንደዚህ አይነት ነገር ላይ ትኩረት እንዳላቸው፣ በዚህ አይነት ነገር ላይ ኢንተረስቱ ስላላቸው እና እየጣሩ እንደሆነ ስለማቅ ነው። ከነዚህ ሰዎች፣ ከነዚህ ውጤታማ ሰዎች፣ ከነዚህ የክሪፕቶ ከረንሲ ቱጃር ሰዎች የምትማሯቸው ወሳኝ ነገሮች አሉ። አንደኛው እንግዲህ እነዚህ ሰዎች የሚጋሯቸው የሁሉም የስኬት የጋራ ነጥቦች ምንድን ናቸው? ለእናንተ የሚጠቅሟችሁ አንደኛው ቀድሞ መጀመር ነው፣ አርሊ አዶፕሽን። እንግዲህ ሁሉም ሰዎች ይህ ነገር አይሰራም በሚሉበት ጊዜ እነሱ ግን ጊዜያቸውና ገንዘባቸውን ኢንቨስት አድርገዋል። አንድ ነገር ከጀመራችሁ በኋላ ሰዎች ተስፋ ሊያስቆርጣችሁ፣ ይሄማ ዝም ብለህ ከሆነ የምትለፋው ገንዘብና ጊዜና የምታባክነው አይሳካልም ሊሏችሁ ይችላሉ። ግን ይሳካል። ዓላማ እስካላችሁ ድረስ ዝም ብላችሁ ስሩ፣ ዝም ብላችሁ ተጓዙ፣ እግዚአብሔር ይዛችሁ ተጓዙ፣ ውጤታማ ትሆናላችሁ። ስለተመለከትን በእነሱ ማለት ነው። ስለዚህ የመጀመሪያው ምንድነው? ቀድማችሁ ጀማሪዎች ሁኑ። ቀድሞ መጀመር ነው። ሌላው ችግር ፈቺ መሆን ነው። ብዙ ጊዜ ዓለም ላይ ለሚከሰቱ ችግሮች መፍትሄ ይዘው የሚመጡ ሰዎች በአጭር ጊዜው ስኬታማና ሀብታም የመሆን እድላቸው በጣም ከፍተኛ ነው። እየተመለከትነው ነው። ስለዚህ ችግር ፈቺ ሁኑ። እንግዲህ ግማሾቹ ግብይትን ቀላል አደረጉ። ሲዘድ ብሬንን መጥቀስ እንችላለን። ግማሾቹ አዲስ ቴክኖሎጂ ፈጠሩ። ሌሎቹ ደግሞ የቆየውን ስርዓት አዘመኑ። ልክ እንደ ክሪስ ማለት ነው። ሌላው ከቴክኖሎጂ ጋር መኖር ነው። ምን ያህሎቻችን ከቴክኖሎጂ ጋር እንኖራለን? እና ብዙዎቻችን ኢትዮጵያ ውስጥ እንዳለመታደል ሆኖ ከቴክኖሎጂ የራቅን ነው የሚመስለኝ። እንግዲህ ሁሉም ማለት ይቻላል የኮምፒውተር ሳይንስ ወይም የቴክኖሎጂ እውቀት ያላቸው ሰዎች ናቸው፣ ከጊዜው ጋር የሚሄዱ ማለት ነው። እንግዲህ እነዚህ ሰዎች ታሪክ እንደሚያሳየው በትልቅ ደረጃ ስኬታማ ለመሆን አዲስ የሚመጡ የቴክኖሎጂ እድሎችን ቀድሞ መረዳትና ከዚያ በላይ ጠንክሮ መስራት ወሳኝ እንደሆነ ነው። እናንተም በዲጂታል ይዘት ፈጠራ ዩቲዩብ ላይ ለምሳሌ የተሰማራችሁ ሰዎች ልትሆኑ ትችላላችሁ። እንደዚህ ሰዎች አዳዲስ ቴክኖሎጂን ለስራችሁ መጠቀም እና ትልቅ ተጽዕኖ ማሳደር ትችላላችሁ ማለት ነው። ምን ያህሎቻችሁ እዚህ ላይ ዝግጆች ናቸው? እንግዲህ በክሪፕቶ ዓለም አዲስ ፈጠራ ወይም ደግሞ ኢኖቬሽን ሲባል ዝም ብሎ ገንዘብን ዲጂታል ማድረግ ብቻ አይደለም። ይህንን ልብ እንድትሉልኝ ይፈልጋሉ። የነበረውን አሰራር ሙሉ በሙሉ መቀየር መቻል ነው። እነዚህ ሰዎች እንግዲህ የፈጠራን ትርጉም በሶስት ትልልቅ መንገዶች ቀይረውታል ማለት ነው እና እነዚህ ነጥቦች እጅግ ወሳኝ ስለሆኑ በደንብ እንድትሰሙኝ ይፈልጋለሁ። አንደኛው ስማርት ኮንትራት ነው። ይሄ ቪታሊክ ቡተሪን እዚህ ጋር ማንሳት እንችላለን። እንግዲህ የቪታሊክ ትልቁ ፈጠራ ኢቴሪየም ነው። ቢትኮይን እንደ ዲጂታል ብር ብቻ ሲያገለግል፣ ቪታሊክ ግን ምንድን ነው ያደረገው? ብሎክቼን ላይ እንደ ኮምፒውተር ሶፍትዌር የሚሰሩ ፕሮግራሞችን ለምን አንጭንም የሚል ጥያቄ አነሳ እና በሁለት ሰዎች መካከል ያለ አማካኝ ባንክ ወይም ጠበቃ እንግዲህ መሀል ላይ ሌላ ሰው ሳይኖር ማለት ነው በራሱ የሚፈጸም ውል ወይም ደግሞ ኮንትራክትን ፈጠረ። ዛሬ የምናየው ዲጂታል ጥበቦች እንግዲህ ብድር የሚሰጡ መተግበሪያዎች እና ሌሎች አዳዲስ የቴክኖሎጂ ውጤቶች ሁሉ የዚህ ፈጠራ ውጤቶች ናቸው ማለት ነው። ሌላው እንግዲህ ቪዛና ማስተር ካርድ መተካት ነው። እዚህ ላይ ደግሞ ባለውለታችን ክሪስ ላርሰን ነው። ክሪስ ላርሰን ከሪፕል ጋር ይዞት የመጣው ፈጠራ የዓለም አቀፍ የገንዘብ ዝውውርና ፍጥነትን መቀየር ነው። ጥቅሙ ምንድን ነው? ትልልቅ ባንኮች ሳይቀሩ የእሱን የፈጠራ ውጤት ለፈጣን ዝውውር መጠቀም ጀምረዋል። ክሪስ ላርሰን ባይኖርስ ኖሮ እነዚህ ባንኮች ይህንን እድል ያገኙ ነበሩ? አያገኙም። ስለዚህ አንድ ግለሰብ ዓለምን የመቀየር ዓለም ላይ ያለውን ስርዓት የመለወጥ ፖቴንሻል አለው። ይህንን በደንብ አምነ ልንቀበል ይገባል። ስለዚህ አንጠቅምም ለዚህ ምድር የሚል ኔጌቲቭ የሆነ አቲቲዩድ ያላችሁ ሰዎች እባካችሁ ከአእምሯችሁ አውጡት። ምክንያቱም ግለሰቦች ናቸው ዓለምን በተመለከትነው መልኩ እየቀየሩ እየለወጡ ያሉት። ዓለምን በተሻለ መልኩ አቅጣጫ ያስቀየሩ ያሉት ግለሰቦች ስለሆኑ እዚህ ምድር ላይ አይጠቅምም የሚባል ሰው የለም። ዋናው ነገር ጥንካሬ ነው። ዋናው ነገር ራዕይ ነው። ዋናው ነገር ግብ ነው፣ ቪዥን ነው።
ያ ነገር ካለን ዓለምን የማንቀይርበት ከራሳችን አልፈን ዓለማችንን የማንቀይርበት ምንም ምክንያት የለም። ምክንያቱም የቀየሩ ሰዎችን በተግባር እየተመለከትን ስለሆነ ማለት ነው። ሌላው ደህንነትና ተደራሽነትን በተመለከተ እንግዲህ ባለውለታችን ብራያን አርምስትሮንግ ነው። የብራያን ፈጠና በቴክኖሎጂው ሳይሆን በአጠቃቀሙ ይሄ ዩዘር ኤክስፒሪየንስ ላይ ያተኮረ ነው። እንግዲህ ፈጠራው ክሪፕቶን መጠቀም በጣም ውስብስብና ለጠላፊዎች ወይም ደግሞ ሃከርስ ለምንላቸው የተጋለጠ በነበረበት ጊዜ እጅግ ደህንነቱ የተጠበቀ እና ማንኛውም ሰው በስልኩ በቀላሉ ይጠቀምበት የሚችል መድረክን ነው የፈጠረው ይህ ግለሰብ ማለት ነው። እና ቴክኖሎጂውን ለሊቃውንት ብቻ ከነበረበት ደረጃ አውጥቶ ለተራው ህዝብም ተደራሽ ያደረገ ባለውለታ ሰው ነው። አዲስ ፈጠራ ለምን አስፈላጊ ሆነ? ይህንንም መመልከት ይኖርብናል። እንግዲህ እነዚህ ሁሉ ቢሊዮነሮች የሆኑት ቀድሞ የነበረን ችግር በአዲስ መንገድ በመፍታታቸው ነው። ምን ያህሎቻችን ቀድሞ ከነበረ ችግር ላይ ተነስተን ወይም ቀድሞ የነበረን ችግር በአዲስ መንገድ ለመፍታት ዝግጁ ነን? አእምሯችንን አዘጋጅተናል፣ ጉልበታችንን አዘጋጅተናል፣ ገንዘባችንን አዘጋጅተናል። እንግዲህ እናንተ በምትሰሯቸው ስራዎች ለምሳሌ በዩቱብ ቻናላችሁ ለምሳሌ በቀላሉ እኛ በምንሰራው ላይ ልምጣ። በዩቱብ ቻናላችን ላይ የሚከተሉትን የፈጠራ መርሆች ብንጠቀም ስኬታማ ለመሆን እንችላለን። አንደኛ ያልተነካ ሀሳብ ማምጣት ነው። ምን ያህሎቻችን ነው በዩቲዩብ ላይ ያልተነካ ሀሳብ ይዘን የምንመጣው? የአብዛኞቻችን ቢፈተሽ የማንንም ዩቲዩብ ስኬታማ የሆነውም ስኬታማ ያልሆነውም ገና አሁን የጀመረውንም ረጅም ዓመት የቆየውንም ተመልከቱት። አዲስ ሀሳብ ይዞ የመጣለው የራሱን ሀሳብ በቃ ፒውር የሆነ ሀሳብ ነው። ስም መጥቀስ አያስፈልግም እንጂ ብዙዎች በጣም ስኬታማ ሆናል የምንላቸው ሀገራችን ዩቲዩበሮች እንኳን አዳፕቴሽን ነው ከውጭው ዓለም ላይ አምጥተው፣ ያ ክፋት የለውም ኦፍኮርስ ክፋት የለውም። ያንን አምጥተው ከሌሎች ላይ ወስደው በራሳቸው ቀለም ለውጠው ስኬታማዎች ሆነዋል። ኦፍኮርስ ያድርግላቸው። ነገር ግን ከዛ የበለጠ ደግሞ መልካም የሚሆነው ምንድነው? ያልተነካ ሀሳብ ማምጣት ነው። ለዚህም ነው እንግዲህ አእምሯችንን መጠቀም አለብን የምንለው እና እንግዲህ ሰዎች ደጋግመው ከሚያዩት ወጣ ያለ ይዞ መቅረብ ተቀባይነትን ያስገኛል። ሌላው አዳዲስ መሳሪያዎችን መጠቀም ነው። ለምሳሌ በቪዲዮቻችን ላይ ጥራታቸውን ለመጨመር የምንጠቀምባቸውን አዳዲስ ሶፍትዌሮች መጠቀም ይኖርብናል። ሌላው ለሰዎች ቀለል አድርገው ማቅረብ ነው። ይሄ ልምድ ይፈልጋል። ኦፍኮርስ ብዙ ጊዜ መስራትን ኤክስፒሪየንስን ይፈልጋል። ሌሎች ከሚያቀርቡበት መንገድ በተለየ ሳቢ በሆነ መንገድ እንዴት ነው ላቀርብ የምችለው የሚለውን ነገር መመልከት ይገባል። በዚህ በኩል አንዳንድ ጊዜ መልካም የሚሰሩ ሰዎችንም ደግሞ አፕሪሼት ማድረግ ግድ ይላል ስላለመደብን ነው እንጂና እኔ የኔ ፌቨራይት በቃ በደንብ ሁሌም ሳየው አዲስ የሚሆንብኝ አቤል ብርሃኑ የወይኗ ልጅ ነው። በጣም የሚገርም አቀራረብ ነው ያለው። በዛ ላይ ደግሞ ኖርማሊ ዘና ብሎ ነው የሚያቀርበው። በጣም ቀለል አድርጎ ሰዎች በሚወዱ ሰዎች በሚሳቡበት መልኩ ነው የሚያቀርበው ስራዎቹን እና ስለዚህ ፕሮግራሙን ጀምራችሁ ሲያልቅ እንኳን አታውቁትም። እኔ እንደዚህ አይነት ስሜት ነው የሚሰማኝ የእሱ መርሃ ግብር በተመለከቱኝ ቁጥር። አቀራረቡ በጣም ማራኪ ነው። ኤዲቲንጉ በጣም ማራኪ ነው። ቀለሞቹ የሚጠቀምበት የካሜራ አይነት እና በጣም ዘመናዊ የሆነ አሰራር ስለሚሰራ የብዙዎችን ትኩረት ስቧል። ስኬታማ ለመሆን ይችሏል። ስለዚህ ለእኔ ሀገሬ ውስጥ ካሉ የዩቲዩብ ሰዎች ቁጥር አንዱ ይሄ ለእኔ ነው ብያቸዋለሁ። አቤል ብርሃኑ የወይኗ ልጅ ነው እና ሰዎች እንግዲህ ለሰዎች ቀላል አድርገው ማቅረብ የሚለውን ሀሳብ ነው የተናገርኩ ያለሁት። ውስብስብ የሆኑ የሰዎችን ስኬት ታሪኮች ተራው ሰው በሚረዳው መንገድ ማቅረብ ራሱ ትልቅ ፈጠራ ነው። እዛ ላይ ትኩረት ልናደርግ ይገባል። እንግዲህ አዲስ ፈጠራ ውጤት መጀመሪያ ላይ ላይታይ ይችላል። ልብ ማለት ያለባቸው በተለይ ዩቲዩበሮች ልብ እንድትሉ የምፈልገው አሁን ብዙዎች አንድ ቪዲዮ ላይ 2 ቪዲዮ ከጫኑ በኋላ 10,000 20,000 ተመልካች እንዲያያቸው ይፈልጋሉ። ነው አይሆንም። ዓመት ልትለፉ ትችላላችሁ፣ 2 ዓመት ልትለፉ ትችላላችሁ። ስለዚህ ዋናው ነገር ምንድነው? ተስፋ ሳይቆርጡ መስራት ነው። የአዲስ የፈጠራ ውጤት መጀመሪያ ላይ ላይታይ ይችላል። ነገር ግን አንዴ ለውጥ ማምጣት ሲጀምር ዓለምን የመቀየር አቅም አለው። ያንን ነው መረዳት ያለባቸው፣ በተለይ ደግሞ ጀማሪ ዩቲዩበሮች ማለት ነው። እዚህም ጋር እንግዲህ ለእኔ ቁጥር 1 ዩቲዩበር አቤል ብርሃኑ ነው ብያለሁ። እሱ ከተናገረው ውስጥ በጣም እስካሁን ድረስ ኢምፕረስ አድርጎኝ ውስጥ የቀረው ነገር ልንገራቸው። በጣም ብዙ ነገሮችን ይሞክር ነበር አይቼዋለሁ። ድሮ ቀጭሎ ነው ምናምን የሰራቸውን ቪዲዮዎች እና በኋላ ግን የለፋ ተስፋ ሳይቆርጥ መጣና 63ኛው ቪዲዮ ላይ ሰርቶ እንደሌላው ጊዜ ጭኖ ተኛ። ጠዋት ሲነሳ ግን ነገሮች ተቀይረው ያገኘው። በአንድ ጊዜ 5,000 ሰብስክራይበር ነው የጨመረው። አቤል ተስፋ ሳይቆርጥ
62 ቪዲዮዎችን ሰርቶ 63ኛው ላይ ስኬታማ ሆኗል። ስለዚህ ገና 3-4 ቪዲዮ እንደጫነ ስኬታማ አልሆንኩም ይሄ አሰልቺ ስራ ነው ብሎ ቢተው ዛሬ በጣም ስኬታማ የሆነ አቤል የሚባል ዩቲዩበር ባላገኘን ነበረ። ስለዚህ መጀመሪያ አምነን እንስራ፣ ሁለተኛ የምንወደውንና ሌሎችን ሊለውጥ ይችላል ብለን የምናስበውን ኮንቴንት ክሬት እናድርግ። ከዛ በኋላ ግን ማንንም አንስማ፣ ይሄ ያዋጣህ ምናምን የሚሉት መጀመሪያ አምናችሁ ግቡበት። ሁለተኛ የምትሰሩትን ስራ በፍቅር ውደዱት። ለሰዎች ተጽዕኖ ብላችሁ፣ ሰዎች እንዲያሞግሷችሁ፣ ሰዎች እንዲያጨበጭቡላችሁ ብላችሁ የማትወዱትን ኮንቴንት በፍጹም አትስሩ። በፍጹም 2 እና 3 ሰው ሪኮሜንድ ስላደረጋችሁ እንደዚህ ነገር ውስጥ አትግቡ። የምትሰሩትን ስራ በፍቅር የምትሰሩ ከሆነ ቢያንስ ለጊዜው ስኬታማ ባትሆኑና ገንዘብ ባታገኙ እንኳን ደስ ብላችሁ ስለምትሰሩ ደስታው ራሱ ይከፍላችኋል። አትጠራጠሩ። የዛሬ ስራ የምትሰሩ ከሆነ መቼ የሚሆን መች አንድ ቀን ስኬታማ ትሆናላችሁ። ምናልባትም ደግሞ ባልጠበቃችሁት ቪዲዮ ቫይራል ትወጡና ነገሮች ሁሉ ሊቀየሩ ይችላል። ልክ አቤል ብርሃኑ 63ኛው ቪዲዮ ላይ ነገሮችን እንደቀየረው ማለት ነው። ስለዚህ እዛ ላይ በደንብ ትኩረት ልታደርጉ ይገባል። እንግዲህ ይህንን ካነሳን አይቀር ሌላው ይህ እንደ ቴፕ ነው ለዩቲዩበሮች። እንግዲህ በዩቲዩብ ቻናላችሁ ላይ ልታደርጓቸው የምትሏቸውን 3 ዋና ዋና የአዲስ ፈጠራ መንገዶችን ዝም የቴፕ ላርጋችሁ። አንደኛው የአቀራረብ ፈጠራ ነው፣ ስቶሪ ቴሊንግ ኢኖቬሽን። ስኬታማ ሰዎችን ታሪክ ስናቀርብ እንግዲህ ለማንኛውም ሰው ዝም ብለን ታሪኩን ብቻ ከማውራት ይልቅ ከአሁኑ ጊዜ እያገናኘን ብንሰራ፣ ለምሳሌ ቻንግ ፔንግን አንስተናል ቅድም። የቻንግ ፔንግ ዣኦን ታሪክ ስናወራ በኢትዮጵያ ውስጥ ካሉ ወጣቶች ህይወት ጋር በማነጻጸር ብንሰራ የበለጠ ተቀባይነትን እናገኛለን። በአነስተኛ ካፒታል እንዴት ማደግ ይቻላል በሚል እይታ ብናቀርበው፣ ለምሳሌ ብዙዎቻችን ያው እንግዲህ ስንጀምር ካፒታል መነሻ ካፒታል ኢኒሻል ካፒታል አይኖረንም። ነገር ግን በአነስተኛ ካፒታል እንዴት ማደግ ይቻላል የሚል አይነት ኮንቴንት በጥናት በንባብ ይዘን የምንቀርብ ከሆነ ብዙዎች የመመልከት ፍላጎት ይኖራቸዋል። ምክንያቱም እኛ ሀገር ውስጥ አብዛኞቹ ዩቲዩበሮች በሌላም ስራ ላይ የተሰማሩ ሰዎችን አይታችሁ ከሆነ ሲነሱ ኢኒሻል ካፒታላቸው ምናልባት 0 ሊሆን ይችላል፣ ምናልባትም ደግሞ በጣም ጥቂት ካፒታል ሊሆን ይችላል። ስለዚህ በዚህ ጉዳይ ላይ የሚሰሩ ቪዲዮዎችን የመመልከት ጉጉታቸው ከፍተኛ ሊሆን ስለሚችል እንደዚህ አይነት ቴክኒኮችን መጠቀም ይቻላል። ሌላው የቴክኖሎጂ ፈጠራ ወይም ደግሞ ቪዥዋል ኢኖቬሽን ነው። እንግዲህ እኛ ካሉ መሳሪያዎች ለምሳሌ በኤስ25 አልትራ ስልክ ከፍተኛ ጥራት ያለው ቪዲዮ መስራት እንችላለን። ኦፍኮርስ ከዋጋው አንጻር ለብዙዎች ሊከብድ ይችላል። ኤስ25 አሁን ኤስ26ቱም መጥቷል። ዋጋቸው ግን ያው ውድ ነው ከስልኮቹ ጥራትም አንጻር። ነገር ግን አሮጌና ጥራት የሌላቸውን ሌሎችም አሉ ማለት ከነዚህ ስልኮች አነስ ብለው ግን እኛ በአግባቡ መጠቀም የምንችል ከሆነ ሌሎች ስልኮች አሉ። ለምሳሌ ኤ26 ኤ24 የመሳሰሉ ስልኮች። እኔ በነገራችን ላይ አልትራ 25 መጠቀም ከመጀመሪያ በፊት በጣም ረጅም ዓመት ኦልሞስት 2 ዓመት ማለት ትችላላችሁ፣ 1 ዓመት በላይ ስቀርጽ የነበረው በኤ24 ስልክ ነው። ሳምሰንግ አልትራ 25 መጠቀም ከጀመርኩ በጣም ጥቂት ጊዜ ነው። ነገር ግን በ24 መጠቀሜ ከኔ የፕሮግራም ይዘት አንጻር ተመልካቾችን እንዳላገኝ አላደረገኝም። ስለዚህ በዛ መገደብ የለባችሁም ነው። ሁኔታዎችና ወቅቶች ሲፈቅዱ ወደ ከፍተኛ ጥራት መምጣት እንችላለን ማለት ነው። ስለዚህ እነዚህ ነገሮች የምንጠቀም ከሆነ ውጤታማ መሆን እንችላለን ማለት ነው። ስለዚህ ሌላው የማጠቃለያ ምክር ምንድን ነው? እንግዲህ በጣም አስፈላጊው ነገር እኛነታችን ነው። ኦቴንቲሲቲ የምንለው ነገር ማለት ነው። እና በቪዲዮችን ውስጥ የራሳችን የሆነ ወጥ የሆነ አቀራረብ ሊኖረን ይገባል። አሁን ብዙዎች ኮፒ ነው የሚያደርጉት። አንድ ሰው ስኬታማ ከሆነ ግዴታ እሱን ሆነው መቅረብ ይፈልጋሉ። ይህ ግን ትክክለኛ አይደለም። ቅድም እንዳልኳቸው እኛነታችን ልዩ ቀለማችን ነው። ምናልባት ያንን ቀለም እኮ ከሌሎች የበለጠ ሰዎች የራሳችንን ቀለም ሊወዱ ይችላሉ። ስለዚህ በራሳችን ልንጸና ይገባል። አቀራረባችን የራሳችን ሊሆን ይገባል። ወጥ ሊሆን ይገባል። ለምሳሌ ልዩ የሆነ ሰላምታ ሊሆን ይችላል። የቪዲዮ መዝጊያ ንግግር ሊሆን ይችላል። ስለዚህ ከሰዎች ላይ ኮፒ አናድርግ። ሰዎች ሁሌም እኛን ማየት የሚፈልጉን በራሳችን ቀለም ነው። ይህንን መርሳት
የለብንም። እንግዲህ ለዛሬም እጅግ በጣም ወሳኝ የሆነ መርሃ ግብር ብዙዎቻችሁን ሞቲቬት የሚያደርግ ብዙዎቻችሁን የሚያነሳሳ ሀሳብ እንዳካፈልኳችሁ ተስፋ አድርጋለሁ። ይህንን መርሃ ግብር ወይም ደግሞ የሁለተኛ ቻናሌን አዲስ ይዘት በተመለከተ አስተያየታችሁን በሀሳብ መስጫው ሳጥን ውስጥ ብታስቀምጡልኝ እርግጠኛ ነኝ የበለጠ እንድሰራ ይገፋፋኛልና ያንን ማድረግ እንዳትረሱ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሁሌም ደግሞ የምለቃቸውን ፕሮግራሞች በምለቅበት ሰዓት ላይ ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጣይ እንደዚሁ በሚያነሳሱ አስገራሚ ይዘቶች ላይ አስተማሪ ይዘቶች ላይ እንገናኛለን። እስከዛው ግን በያላችሁበት ሰላም